ሰላም ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች እንደምን አላችሁ? እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። እንግዲህ ዛሬ ይኸው አዲስ ቪዲዮ ተመልሰን መተናል። ያው እንግዲህ ሩታዬ ጀግናዋ፣ ያው ሩታ ማለት ለኔ ጀግና ነች። ምክንያቱም ትዳሯ እንዳይበጠበጥ ቤቷ እንዳይበተን እየጣረች ያለችበት መንገድ እየከፈለችው ያለችው መስዋዕትነት ሳስብ የምር እኔ ሩታ አለማድነቅ ይከብዳል። እና ሩታ የምትሳደቡ ሰዎች ሩታን ፈልጎ አይደለም ያገባት ምናምን በግድ ነው ምናምን የምትሉ ሰዎች አም ሶሪ፣ ከብዙ ሴት ተመርጣ ነው እሷን የመረጥኩት፣ ከብዙ ሴት አወዳደሬ ነው ብሏል። እንግዲህ ምን ታረጉታላችሁ? ብዙ ነገር ነግረናቸው እንግዲህ ስለ ሩታ ማለት ከዚህ በላይ ማለት ብዙም ማለት አይጠበቅብንም። ሩታ የምታቋታላችሁ ያው እንግዲህ አፋችሁ የምትከፍቱ ሰዎች እንግዲህ እስከመቼ በሩታ ላይ አፋችሁን እየከፈታችሁ እንደምትኖሩ በቅርቡ ታሳያችኋለች። ምክንያቱም ቤቷን ሰላሙን እንዴት ማስፈን እንዳለባት አሳይታ ሁላችሁም አፋችሁን እንድትዘጉ ታረጋችኋለች። እና ዛሬ ደግሞ በአዲስ ቪዲዮ ተመልሳ መታለች። እንግዲህ በጣም ጓጉቻለሁ የምር። አሁን ሩታ የሌለችበት የአብርሽ ቪዲዮ እና የነፂን ቪዲዮ ማየት በጣም እየከፈለ እንዴ። ቤተሰብ ግን ለምንድን ነው እውነት የያዘ ሰው ብዙ ጊዜ እንትን ይገፋል? እውነት ያለው ሰው እውነቱን እንኳን አትሰሙም ብዙዎቻችሁ። እዛ ጋር ቤቱን ለመበጥበጥ የምትጠራዋን ነፂን የምታደንቁ ሰዎች እዛ ጋር አብርሽም አልፈልግሽም ብሏት ሩታም ሳትፈልጋት ማንም ፈላጊ በሌለባት እዛ ጋር ድርቅ ብላ ያለችዋን ነፂን የምትደግፉ ሰዎች በጣም ማዝነው ለእናንተ። አሳዝናችሁ እንግዲህ ምንም ማድረግ አይቻልም። ወደ ቪዲዮ እንግባ። ታይት ነገር ይኖራል። እኔ በደንብ ብዙ ያየኋቸው ነገሮች አሉ። የተረዳሁትም የገባኝም ነገር አለ። ምን ገባት? እና ከዛ አንጻር ጥፋቱ ማን ጋርም እንዳለው በደንብ ተረድቻለሁ። ማለት እስከዛሬ ድረስ የተፈጠሩት ነገሮች ሰው ሆን ብላ እያደረገችው እንዳለ ነው አሁን እየተረዳ ያሉት ሁኔታዎች በሙሉ። ጀግና ነች እንኳን እንደ ሂጂ አላት እኮ ደግሞ አብርሽ ሂጂ አላት። እባክሽን ሂጂልኝ አላት። አብርሽ ፍላጎቱ እንደሌለ በስርዓት ገብቷታል። ለተንኮል እያደረገችው ሙሉ መልሶቿ እንኳን የሚያናዱ ተንኮል የተሞላባቸው ናቸው። እኛ ትንሽ አብርሽ ስለቀዘቀዘብን ነው እንጂ እሱ ራሱ እንደማይፈልጋት እኮ ግልጽ ነው። የሆነ በጣም ማለት የሆነ ነገር ራሷን እንዳታረግ ፈርቶም ሰግቶም ሊሆን ይችላል። የሰው ሀገርም ስለሆነ የማታውቀውም ከተማ ስለሆነ አዲስ አበባ የሆነ ነገር እንዳትሆን ምናምን ብሎ አስቦም ሊሆን ይችላል። እና እስኪ እሱ ጋር ያለው ነገር ቀስ እያለ ይወጣል ማለት ነው። ተደብቆ አይቀርም። የማያቸው ነገሮች በሙሉ እያመዘኑት ያሉት ወደ እሷ ነው ተንኮል። ነገር ግን ያው አንዳንድ ጊዜ መደማመጥ ሲያቅትና አንዳንዴ ያላደለ ነገሮችን በራሴ መንገድ ፊክስ አደርጋለሁ ብሎ በመሄድ የሚፈጠሩ ትርቆች ወይም ግጭቶች አሉ። ከትናንት ወዲያም እኔና አብርሽ ጋር የተፈጠረ ችግር አለ እና ያም ነገር እንዲያበቃ ፈልጋለሁኝ። ከዚህ በኋላ ማንም ወደኛ ህይወት እየመጣ ባይረብሸን ደስ ይለኛል። ሰሚኛለሽ? ስራ ነገር ግን እኔ ስታወሪ እኔም ስራ በስነ ስርዓት ነው እያወራሁሽ ያለሁት። ነገር ግን በፍጹም ይኸውልሽ በስነ ስርዓት ነበር እያናገርኩሽ ያለሁት። ነገር ግን አንቺ የምታወሪው ምንም ሰው በእንቅርት ምድራው አይሚን አቆይተኛል ሰው ተቀሰቀሰ ነው የሚባለው። ኦልሬዲ አንቺ ሆን ብለሽ በቃ ይሁን እንጃ ለዴት ተንኮለኛ እንደሆነ ገብቷታል። ማይተሽ ይሁን አላውቅም። አብሮሽን ድፍን ያውቃል። ስለዚህ ባለ ትዳር ነው። እኔ አንቺ እንዲገባሽ ባለ ትዳር ነው። ወይኔ ወቴ አቤል በጣም ተረጋግቼ አቤል ግን ይመቻል። ትዳሩ እንዲቆም እያደረገ ያለ እሺ ይኸውልሽ አቅሮሽ እንደመጣሽ ማለት ነው። እነዚህ ማለት አሁን ይሄ ልጅ ትዳር ውስጥ ነው። ቆይ ላዳምጪ። ይሄ ልጅ ትዳር ውስጥ ነው። ከትዳርም አልፎ ማለት ነው ወደ ልጅ እየሄደ ነው። ራስሽን ማለት ነው ማታገኙ ሰው እያሰብሽ ጊዜሽን ባታቃጥል ደስ ይለኛል። በእግዚአብሔር ማለት እኔ ሌላ ነገር አስቤ ለእሷ ደግፌ ምናምን አይደለም። እዚህ ጋር እውነቱን እያወራሁ ነው ያለሁት። ማለት አንቺ ላይገባሽ ይችላል ወይ ደግሞ የሆነ ነገር የተደበቅሽ ምናምን ሊመስልሽ ይችላል። ግን ደግሞ ይሄ ልጅ ትዳር ይዞ ህይወቱን እየመራ ነው። ነፂ ግን ደግሞ አንቺ የሆነ ያልገባሽ ነገር እንዳለ ያስታውቃል። ግን ደግሞ እመኝ እስቲ እመኝ አምነሽ አገላበና እኔ ማለት ከመጀመሪያ ጀምሮ እየሄደበት ያለው መንገድ በጣም ደስ ይላል። ረጋ ያለም ሰው ነው። ለዛም ይመስለኛል
ንግግሩ እንትን ይላል። በቃ ጸጥ አሉ ሁለቱም። እሱ ሲናገር ገብቶሃል። የውስጣቸውን ተናገራለን እኮ አሁንና የሆነ እኔ እንጃ ልጅ አርግዛለች እንኳን የተባለች ርህራሄ ሳይኖራት ተንኮል የምትጠነስ ሴት በጣም ከባድ ነው በጣም እንጂ አነጋገሯ ራሱ ያናዳል። ታውቃለህ እልህ ውስጥ የሚከት ነው። ሩታ ግን እኔ እንጃ በጣም አንተ በስላለች እንዴ ታጋሽ ሆናለች። ዛሬ ታጋሽ ሆናለች። ሰውን ደግሞ እንዴት ነው በነገር ማለት ልጅቷን እኮ ሰድባታለች። ኦሬዲ ጨርሳ ነው የሰደበቻት። አፍ በመከፋፈት ሳይሆን ህሊና የሚነካ ነገር ነው የተናገረችው። እስኪ ከገባ ከሩታ በፊት እንደነበርኩት እኔ ነኝ። አሁንም አንቺ ነሽ ደግሞ ያ ነገር አልፏል። ሆነ ከኔ በኋላ ነው የመጣው። ነበር እኮ ነበር ካልካንቺ አይደለም ይኖዛት ነበረ አለፈ፣ በቃ አለቀ። አንቺ እኮ ነሽ አልፈሻል። ኦልሬዲ እኮ አንቺ ነው ስለተሻልኩኝ አንቺንም አቆም አስረዳሽ። አልፈልግሽም ተብለሻል። እነዚህ በቃ ፍቺ የማይፈልጉትን ሰው መፈለግ ሲያስጠላ ገና ከዚህ በላይ ብዙ ነገር ላደርግ እችላለሁ። ይሄ እንዳይገርምሽ አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ ኦልሬዲ ተጠለሻል። ገባሽ? ተጠለሻል። አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላደርግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ ነው። እንድትወጪ ነው ፈልገው። ከዚህ በላይ አልታገስሽም። አንድ ነገር አደርጋለሁ ብትይ እኮ ስርዓት የላትም። አለቀሽም። ከፈለግሽ ከህይወቴ ውጪ ከተከበርሽ ትከበሪያለሽ። ክብር አንቺ ክብር ታውቂያለሽ። መንገድ እዚህ ጋር ተሳሳቱ እኮ ቤተሰብ ከባለ ትዳር ወንድ ጋር ሆኖ ክብር ስለ ክብር ማውራት ከባድ ነው። ያውም ያ ባለ ትዳር ሰው ፍቃደኛ አይደለም አጠገቡ እንድትሆኝ አይደል? ሂጂ በቃ እያለሽ እኮ ነው አይደል? እሱ በትህትና በቃ ማለት እሺ ክብር ይወድልሻል፣ ላከበረሽ ታከብራለሽ አይደል? አብርሃም አክብሮ ነው ሂጂ ይልኝ እያለ ከህይወቴ ውጪ ይልኝ እያለ ያለ። አንቺ ግን ክብር አላወቅሽም። ስለ ክብር የመናገር አፍይለሽ ከባድ ነው። ነዚህ ስለ ክብር ማውራት ከባድ ነው። አቤላ አሳዘንከኝ አባቴ። አቤላ እንግዲህ በመሀል ሁሉ ነገር ፊክስ ለማድረግ እየጣረ ነው። ረጋ ብለው እንዲያወሩ ነቲንና ሩታን ብቻ ሳይሆን አብርሽና ሩታንም ጭምር ነው ብዙ ጊዜ ደጋግሞ ሲያደርግ የነበረው። ማንን ያዝ በእናትህ። እኔ እኮ አሳዘነኝ በጣም። ምክንያቱም እሱ ለእውነት ነው የቆመው። ነቲ አሁን እየመሰላት ያለው ለሩታ ተደርቦ ምናምን እንዴት አይነት አታፍሪ? አልገባኝም። አታፍሪ? በጣም ያሳፍራል። ባለትዳር ወንድ ነው እፈሪ። ሴት ልጅ ነሽ እፈሪ። ባለትዳር ወንድ ካልፈለኩኝ ካልመጣሁ ወደ ቤት ባለትዳር ነኝ ይዤሽ ልጅ ክሊድ አይባልም። በጣም እፈሪ። ምክንያቱም እሱ የተፈጠረው ከትናንት ወዲያ ነው። እሱ የተፈጠረው ቆይ ስሚ፣ እሱ የተፈጠረው አቤል አንዴ ያስረዳት። እሱ የተፈጠረው ከትናንት ወዲያ ነው። ትናንትና ግን በዚህ ልክ ሴት ልጅ ራሷን ማውራት ከባድ ነው። አልፈልግሽም የተባለች አለሽ እኮ ውጪ ከህይወቴ፣ አለበለዚያ ግን አለቀሽም። አሳይሻለሁ ብለህ ችግር የለብኝም። አሳይሻለሁ። ማመጣውን ቆመሽ ጠብቂኝ፣ አሳይሻለሁ። ስለዚህ ከአሁን በኋላ ወደ ህይወቴ ከመጣሽ ላስጠነቅቅሽ እፈልጋለሁ። እዚህ ቪዲዮ ላይ ታየዋለሽ። ላስጠነቅቅሽ እፈልጋለሁኝ። ወደ ህይወቴ ዳግመኛ እንዳትገቢ። ከገባሽ ግን መልሱን ወይም መልስልሽን መልስ አትችይውም። አቤላን እንጨርሻለሁ የምትለው ነገር ካለ በላቸው። አንቺ የምልሽ ነገር ብልሃተኛ እንድትሆኝ ነው። በቃ ብልሃተኛ ሆነሽ ነገሮችን ቀለል አድርገሽ እንድታሳልፊ፣ ሌላ ነገር የለም። እልህ፣ ተንኮል። አቤላ በቃ ክበርልኝ አባቴ፣ አንተ በጣም ጥሩ ሰው እውነት። እና አቤላ እንዳለው ነው በብልሃት በቃ ከዚህ በኋላ ከእሷ ጋር ጭቅጭቅ ምንም አያስፈልግም። እንግዲህ አብርሽ ይህንን ቪዲዮ ያየዋል አይደል? የሩታን ቪዲዮ አብርሽ እያደረገች ያለችው ተንኮሏን እያየ ያናክል አንተ ከዚህ በኋላ ከአንተ ነው የሆነ ነገር የምንጠብቀው፣ የሆነ ምላሽ ወይ ደግሞ የሆነ ጠንከር ያለ እንትን የምንጠብቀው ከአንተ ነው። በቃ ከህይወት እንደማይፈጀው ፎይቶ ማስወጣት አለብች ልጅ። ምክንያቱም እዚህ ጋር አንተ
እርጉዝ ሚስትን በዚህ ልክ እያበሳጨች በዚህ ልክ ውስጥ እየከተተች ለጥል እየጋበዘች እስከመቼ? ቆይ አንተ እንደዚህ ያምረኝ ነው ማሰብ የለብህም ማለት እንደዚህ እስኪዳረሱ ድረስ እርጉዝ ናት እንዳለውም የሆነ ነገር ሊፈጠር ይችላል ማለት ህይወት ላይ የማታልፈው የማትረሳው ጠባሳ ሊጥል ይችላል። ስለዚህ አብርሽ ብትጠነቀቅ አሪፍ ነው። እና ሩታም አቤላ በቃ በዚሁ ቀጥል ማለት ይህንን እውነተኝነትን እንዳታጣው። ምክንያቱም ብዙ እያደረገ ነው እዚህ መሀል ላይ እውነታን ይዞ ለነዚህም ለሩታም ሳያዳላ የተሰማውን አንድ እውነት ይዞ እያወራ ነው። ምክንያቱም በስርዓት በቃ እውነተኛ ሰው እውነቱ ይታየዋል። ለአቤላ ታይቶታል እውነቱ ምን እንደሆነ። እውነት ያለው ሩታ ጋር እንደሆነ ገብቶት ነዚህም በስርዓት ላይ ያስረዳ እየሞከረ ነው። እነዚህ ግን አንቺ እየደገፈ ምናምን ሊመስልሽ ይችላል። ይሄ ተገቢ አይደለም። ሴት ልጅ በዚህ ልክ ክብሯን ስትል ማየት የማይፈልጋትን ወንድ ባለትዳር ወንድ ላይ እንደዚህ ስትለጣጠፍ ማየት በጣም ያማል። እውነት ብዙ ሰው እያላት ነው። ቤተሰብ የላትም ወይ እናት አባት የላትም ወይ የሚቆጣት ሰው የለም ወይ እስከ ማለት እየደረሰ ነው ህዝቡ ራሱ ማለት ነው። ተመልካች ራሱ ያምራ የሚቆጣት ቤተሰብ የለም። እኔ ራሱ እኮ አሁን ነው በቃ ማለት ልብ ልለው የቻልኩት ይሄንን ነገር። የሚቆጣት ቤተሰብ ምናምን ቢኖር ኖሮ እንደዚህ አትሆንም። በዚህ ልክ አትወጣም። እንደዚህ ልቅ ሆና ምናምን የሰው ትዳር እስከመበጥበጥ ድረስ ምክንያቱም ለሰሚም ከባድ ነው አይደል? ለቤተሰብ ለዝም ብሎ ጉዳዩን በስራ ለማያውቅ ሰው ራሱ መስማት ይከብዳል። በትዳር ሰውን እንደዚህ በግዴን ይሁን ማለት ማስቸገር ማስጨነቅ ተገቢ አይደለም እና በተቻለሽ አቅም ማለት ነው ከሰው ህይወት ለመውጣት ሞክሬ። አብርሃም በስርዓት በቃ ልሰማኝ ይገባል። በቃ ከዚህ በኋላ ያለው ውሳኔ ሩታን ማጋፈጥ አይደለም መፍትሄው። ከዚህ በኋላ ራስህ ችግርን ፍታ። ይህ ችግር ያንተ እንጂ ሩታ አይደለም። የራስ ችግር ራስህ ቅረፈው። በቃ በራስህ የመጣ ችግር ነው፣ በራስህ በኩል የመጣ ችግር ነው። ስለዚህ ራስህ ነው ማስወገድ የምትችል ያንን ችግር።